ከመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዶማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 50። ማክሲሚሊያን ሞራል የቪልፎርትን መኖሪያ ቤት አጥር ተደግፎ በንቁ አይኖቹ አሸልኮ እየተመለከተ ያዳምጣል። በስፍራው ደርሶ ብዙም ሳይቆይ ነበረ በአሸዋ ላይ የሚራመድ የነጠላ ጫማ ድምፅ አይነት እርምጃ የተሰማው። እርምጃው እየቀረበ በመጣ መጠን ግን የአንድ ሳይሆን የሁለት ሰው ጥላ ታየው። ማክሲሚሊያን በሰዓቱ ልደርስለት ያልቻለችበትን ምክንያት እንዲረዳላት በማለት ቫላንቲን ወይዘሪት ዩጂንን ሰበብ ፈጥራ በጓሮ በኩል ይዛት በመውጣት የሆነ ያልሆነውን እያወራችላት ወዲያ ወዲህ ይመላለሳሉ። እመቤት ዳንግላርና ወይዘሪት ዩጂን ከቪልፎርት ቤት በማምሸታቸው ቫላንቲን በቀጠሮ ሰዓት ልትመጣ ለመቻሏን የተረዳው በዚህ ወቅት ነበረ። ማክሲሚሊያን በፍቅረኛ ፈጣን ልቦና ሁሉም ነገር ተገንዝቦል እፎይታ ተሰማው። ሁለቱ ልጃገረዶች ግማሽ ሰዓት ያህል በጓሮ ሲመላለሱ ከቆዩ በኋላ ወደ ቤት ሲመለሱ ማክሲሚሊያን የእንግዶቹ ቆይታ በመገባደድ ላይ መሆኑን ገመተ። ከብዙ ቆይታ በኋላ ቫላንቲን ብቻዋን ብቅ አለች። ሆኖም ተመልሳ ወደ ጓሮ መሄዷ እንዳይታወቅባት ቀስ ብላ በመጓዝ በቀጥታ ወደ ማክሲሚሊያን ከማምራት ይልቅ በዛፎች መካከል ከሚገኘው ወንበር ላይ ተቀምጣ ዙሪያዋን ተመለከተች። ከዚያም አስፈላጊውን ጥንቃቄ ካደረገች በኋላ ወደ ማክሲሚሊያን ሮጣ ሄደች። ታዲያስ ቫላንቲን አለ የፍቅረኛዋ ድምፅ። ታዲያስ ማክሲሚሊያን አስጠበቅኩ፣ ግን ምክንያቱን አውቀሃል አይደል? አዎ፣ ዩጂንን አየኋት። ሁለታችሁ እንዲህ የምትቀራረቡ ጓደኞች መሆናችሁን አላውቅም ነበረ። የምንቀራረብ ጓደኞች መሆናችንን ማን ነገረህ? ማንም። ያነጋገራችሁና ያካሄዳችሁ ሁኔታ እንደዚያ ይመስላል። ሚስጥር የሚለዋወጡ የትምህርት ቤት ልጃገረዶች ትመስላላችሁ። ደግሞም ልክ ነው። ሚስጥር እየተለዋወጥን ነበረ አለች ቫላንቲን። አልበርትን ማግባት እንዴት እንደሚያስጠላት፣ እኔም ፍራንስን የማግባት ነገር እንዴት እንደሚዘገንነኝ ስነጋገር ነበረ። ስለማላፈቅረው ሰው ሳጫውታት የማፈቅረ ሰው ደግሞ በአይምሮዬ ትመላለስብኝ ነበረ። ዩጂን ዳንግላርስ
የምትወደው ሰው አላት? እንደሌላት ነው የምትናገረው። ግን በአጠቃላይ ጋብቻ የሚባል ነገር እንዲወራባት አትፈልግም። ነፃ ህይወት ለመምራት ስትል ሁሉም ነገር መስዋዕት እንደምታደርግ፣ እንዲያውም እንደ አንዲት ጓደኛዋ አርቲስት ለመሆን ትችል ዘንድ የአባቷ ሀብት በሙሉ ቢወድም ቅር እንደማይላት አጫውታኛለች። ያሞኔ ስለሷ ስናወራ ጊዜያችንን አናባክን። አብረን ልንቆይ የምንችለው ለ10 ደቂቃ ብቻ ነው። ምን ችግር አለ ቫላንቲን? የእንጀራ እናቴ የወደፊት ህይወቴን የሚመለከት አንድ ነገር ልትነግረኝ ስለምትፈልግ በአስቸኳይ ወደ እሷ እንድሄድ ጠይቃኛለች። ግን እንደኔ ከሆነስ ሀብቴን በሙሉ ቢወስዱት ደስታውን አልችለውም። ሲበዛ ሀብታም ነኝ። ምን ነው የወሰዱትን ከወሰዱ በኋላ ስለ ወደፊቱ ህይወቴ ራሴ እንድወስን በተውኝ። ድሃ ብሆንም ፍቅሬ አይቀንስም አይደለም ማክሲሚለን? ደጋግሜ እንደነገርኩሽ ምን ጊዜም ላንቺ ያለኝ ፍቅር በምንም ነገር የሚጠወልግ ሊሆን አይችልም። የኔዋ ቫላንቲን ከጎኔ እስካለችና ማንም ከእጁ ፈልቅቆ ሊያወጣት እንደማይችል ካረጋገጥኩ ከበርኩ፣ ደህየው፣ ምን አስጨንቆኝ። ግን የእንጀራ እናትሽ የምትፈልግሽ ምናልባት ስለ ጋብቻ ልትነግርሽ ይሆን? አይመስለኝም። ያሞኔ ፍርሃት አይሰማሽ ቫላንቲን። በህይወት እስካለው ድረስ ሌላ ሴት አልሆንም። በነገራችን ላይ ትናንት አልበርትን አግኝቼው ፍራንዝ በቅርቡ ወደ ፓሪስ እንደሚመለስ የጻፈለት መሆኑን ነገረኝ። ቫላንቲን የድንጋጤ ብርክ ይዟት አጥሩም በመደገፍ ዘመም አለች። ያን ይሆን እመቤት ቪልፎርት ልትነግረኝ የምትፈልገው? አለች በደከመ ድምፅ። ግን አይሆንም። ይህንን ጉዳይ እሷ አይደለችም የምትነግረኝ። ለምን? ምክንያቱም እርግጠኛ አይደለሁም እንጂ ጋብቻዬን በግልጽ ባትቃወመውም የምትደግፈው አይመስለኝም። አረ እንግዲያውስ በእመቤት ቪልፎርት መኩራት አለብኝ ማለት ነው። ከፍራንዝ ጋር እንዳትጋቡ የምትፈልግ ከሆነ ሌላ ሰው ቢያጭሽ የዝሆን ጆሮ ይስጠኝ ላትል ትችላለች። በእንዲህ አይነቱ ሐሳብ ላይ ብዙም ተስፋ አጣል ማክሲሚለን። የእንጀራ እናቴ የምትቃወመው የታጨልኝን ሰው ብቻ አይደለም፣ በጠቅላላ ጋብቻን ራሱን አትቀበለውም። ምን ማለትሽ ነው? ጋብቻን የምትቃወም ከሆነ ራሷ ለምን አገባች? አልገባህም ማክሲሚለን? እንደነገርኩ ሲበዛ ሀብታም ነኝ። ከእናቴ
ወደ 50,000 ፍራንክ የሚደርስ ገቢ አለኝ። ያንኑ ያህልም የወላጅ እናቴ ወላጆች የሆኑት አያቶቼ ያወርሱኛል። በዚያ ላይ የአባቴ አባት ኖርቴር ያለውን ቅርስ በሙሉ ለኔ ለማውረስ እንደሚፈልግ አስታውቋል። ይህ ሁሉ የሚያመለክተው ወንድሜ ኤድዋርድ ከእመቤት ቪልፎርት የሚወርሰው ሀብት ስለሌለው ድህነቱ የማይቀር መሆኑ ነው። እመቤት ቪልፎርት ደግሞ ልጇን ታመልከዋለች። እንግዲህ በማግባት ፋንታ ገዳም የምገባ ከሆነ የነገርኩ ሀብቴ በሙሉ ወደ አባቴ ይሄዳል። አባቴም የኋላ ኋላ ለኤድዋርድ ያወርሰዋል። አሃ አለ ማክሲሚለን በትዝብት ራሱን እየነቀነቀ። በአንዲት ውብና ለግላጋ እመቤት ላይ እንዲህ አይነቱ ስግብግብነት ሲታይ ያስገርማል። ለእሷ ሳይሆን ለልጇ መሆኑን አትርሳ። የኮነንከው ስግብግብነቷ እንደ አምልኮ ኃያል ከሆነ የእናት ፍቅር የመነጨ ነው። ግን ለምን ከፊሉን ሀብትሽን ዝም ብለሽ ለልጇ አትሰጪውም? ለዚያውም ወንድምሽ ነው። ስለ ራሷ ስሜት የለሽነት ከምታወራ ሴት ጋር እንዴት አድርጌ ይህን አስተያየት ማቅረብ እችላለሁ? ስማ፣ እየተጠራሁ ነው። ቫላንቲን አለ ማክሲሚለን፣ እባክሽ በቀዳዳው በኩል ትንሿን ጣትሽን አሳልፊልኝና ልሳማት። ትንሿን ጣቴን መሳም ያስደስታል? አዎ። ቫላንቲን ከአጥሩ ተጠግቶ በተሰራው ወንበር ላይ ቆማ ከፍ ብሎ በሚታየው ቀዳዳ በኩል ትንሿን ጣቷን ብቻ ሳይሆን እጇን ሙሉ ለሙሉ አሳልፈችለት። ማክሲሚለን ተወዳጁን እጅ ያዝ አድርጎ በጉጉት ወደ ከንፈሩ ከማስጠጋቱ ያ እጅ ድንገት ተመልሶ በቀዳዳው ውስጥ ገባ። ወዲያውም ቫላንቲን በራሷ ስሜት ተደናግጣ ሳይሆን አይቀርም ወደ ቤቷ ስትሮጥ ታየው። እመቤት ዳንግላርና ልጇ ኢዮጊን ከቤት እንደወጡ ቫላንቲን ከማክሲሚለን ጋር በአጥር ተጠግታ በምትነጋገርበት ወቅት ቪልፎርትና ሚስቱ ወደ ቪልፎርት አባት ክፍል ገብተው ነበረ። የቪልፎርትን አባት ኖርቴርን ከ5 ዓመታት በላይ ያገለገለው ባሪውስ የተባለው ታማኝ ሰራተኛ ከክፍሉ እንዲወጣ ከተደረገ በኋላ ባልና ሚስት ከበሽተኛው ሽማግሌ ግራና ቀኝ ተቀመጡ። ኖርቴር ጧት በታቃፊ ተቀምጦ በታቃፊ ከሚነሱበት ተሽከርካሪ ወንበር ላይ እንደተቀመጡ ናቸው።
ወደ መቃብር የተቃረበውን የኖርቴርን ሰውነት ሕይወት ያለው የሚያስመስሉት ሕዋሳት ማየትና መስማት ብቻ ነበሩ። ብዙ ጊዜ አንድ አካል የሌለውን ሥራ ጭምር እንዲሸፍን በሚደረግበት ጊዜ እንደሚታየው ሁሉ የኖርቴር ዓይኖችም ቀደም ሲል በሰራ አካላታቸው ተንሰራፍቶ የነበረው ኃይል፣ ጥንካሬና አስተዋይነት ተካቶ ይታይባቸዋል። በዓይናቸው ያዛሉ፣ በዓይናቸው ያመሰግናሉ። ከዚያም በላይ እነዚያ ዓይኖች በቁጣ ሲብለጠለጡም ሆነ በደስታ ሲፈኩ ላያቸው እንደ ድንጋይ በከረረው ሰውነት ውስጥ ምን ያህል ታላቅ ወኔና ደስተኛነት እንደነበረ ያመለክታሉ። የኖርቴርን ቋንቋ የሚረዱ ቪልፎርት፣ ቫላንቲንና ነባሩ ሰራተኛ ባሮይስ ብቻ ናቸው። ሆኖም ቪልፎርት ከአባቱ ጋር የሚገናኘው እጅግ በጣም አስፈላጊ በሚሆንበት ጊዜ ብቻ በመሆኑ የሽማግሌው ደስታ በልጅ ልጃቸው በቫላንቲን ብቻ ነበረ። ቫላንቲንም በልብ አፍቅሮትና በትዕግስት ሐሳባቸውን ሁሉ ከዓይናቸው ላይ ለማንበብ ችላ ነበረ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።